ሰላምታችን በያላችሁበት ይድረስ የተወደዳችሁ የቻናላችን ቤተሰቦች የዕለቱን አዳዲስና የተመረጡ መረጃዎች ወደ እናንተ ማድረስ እንጀምራለን። የጀነራል አሳምነው እትብት በተቀበረበት ምድር የአገዛዙ ኃይል እንዲቀበር ተደርጓል። ህዝባዊ ጦሩ ታሪክ ሰርቷል። የአገዛዙ ኃይል እየፈረሰ ነው። በርካቶች ከነትጥቃቸው ፋኖን ተቀላቅለዋል። የምርኮኛ ወታደሮች ቤተሰቦች የሰጡትን አነጋጋሪ አስተያየትም ይዘናል። አፋብንና ዲያስፖራውን በተመለከተም በቆይታችን እንነግራችኋለን። መቀሌም አዲስ ነገር ተሰምቷል። አድማጭ ተመልካቾች ቻችን አብራችሁን ስትቆዩ እነዚህን መረጃዎች በዝርዝር የምናሰማቸው ይሆናል። የቡግና ወረዳ አባት አርበኞች በአገዛዙ ብልጽግና ሰራዊት ላይ ታላቅ ድል ተጎናጽፈዋል። የአማራ ፋኖ ብሔራዊ ንቅናቄ አፋብን ምስራቅ አማራ ቀጠና ምኒልክ እዝ 303ኛ አሳምነው ኮር አካል የሆነው የቡግና ወረዳ አባት አርበኞች በአገዛዙ ብልጽግና ጦር ሰራዊት ላይ ደፈጣ በመጣል ታላቅ ጀብዱ ፈጽመዋል። ከ6 ያልበለጡ የቡግና ወረዳ የፋኖ ሲቪል መዋቅር አባት አርበኞች ዳሪያ 06 ቀበሌ ለስራ በተላኩበት ቅጽበት የብልጽግና መከላከያ ሰራዊት ነጻ ቀጠና ነው ብሎ እግረኛ ሳይዘረጋ 3 ካሶኒ ሰራዊት ላሊበላ ወደ አይና ቡግና አሰልፋለሁ ሲልም አርበኞቹ ጃሮ ወንዝ ላይ ደፈጣ በመያዝ እንደ ሸቀጥ ዕቃ ተጭኖ በመጣው የጁላ ሰራዊት ላይ ፈጣን ጥቃት በመክፈት በርካታ ሰብአዊና ቁሳዊ ኪሳራ አድርሰዋል። በዚህም ፈጣን ጥቃት 7 የጠላት ኃይል ወዲያውኑ ሲደመሰስ ከ10 በላይ የቆሰለ 2 ካሶኒ አገልግሎት ውጭ የተደረገ ሲሆን ሙትና ቁስለኛውን በአምቡላንስ አመላልሷል። የ303ኛ አሳምነው ኮር ከፍተኛ አመራሮችና የቡግና ወረዳ ሲቪል መዋቅር አባት አርበኞች ባደረጉት ተጋድሎም እውቅና የሰጡና ምስጋና የተቸራቸው ሲሆን ለቀጣይ የወሎና ዋግ መንገዶች ተራሮችና ወንዞች ለጠላት ኃይል እንደ እሳት የሚፋጁ አይነኬ እናደርጋቸዋለን ሲሉ መልእክታቸውን አስተላልፈዋል። 3 የአገዛዙ ሰራዊት አባላቶች ምኒልክ እዝ 101ኛ ኮር 35ኛ ክፍለ ጦርን ተቀላቀሉ። በሰሜን ወሎ ሀብሮ ወረዳ መርሳ ዙሪያ ገንቦ በር ተራራ እንደ ዝንጀሮ ተሰቅሎ የሚገኘው የሚዋጋለትን ዓላማ በቅጦ የማያውቀው የአረመኔው የአብይ ሰራዊት እየፈረሰ ፋኖን እየተቀላቀለ ይገኛል። የ104ኛ ኮር ቃኝ ከአረመኔው ስርዓት ጎን ሆነን የአማራን ህዝብ አንጨፈጭፍን በማለት ከነሙሉ ትጥቃቸው ምኒልክ እዝ 101ኛ ኮር 35ኛ ክፍለ ጦር የተቀላቀሉ ሲሆን አመራሮች ደማቅ አቀባበል አድርገውላቸዋል። የአማራ ፋኖ ብሔራዊ ንቅናቄ የውጭ ጉዳይ መምሪያ ለዲያስፖራው ማህበረሰብና አደረጃጀቶች የተቀናጀ ትግል እንዲካሄድ ጥሪ አቅርቧል። የአማራ ህዝብ የገጠመውን የህልውና አደጋ ለመቀልበስ ላለፉት 3 ዓመታትና ከዚያ በላይ በተለያዩ አደረጃጀቶች ስር ሆኖ በአማራዊ የፋኖነት የተጋድሎ መንፈስ አገዛዙን በሁሉም መንገዶች ሲታገል ቆይቷል ያለው መምሪያው በእነዚህ ዓመታት በተለያዩ አካባቢዎች በከፍተኛ መስዋዕትነትና ድል የታጀበ ትግል ሲያደርግ ቢቆይም የመሪ ድርጅት አለመኖር ትልቅ ክፍተት ፈጥሮ እንደቆየ ገልጿል። እጅግ ፈታኝና ውጣ ውረድ በበዛበት በዚህ የትግል ሂደትና የመሪ ድርጅት ምስረታ ወሳኝ በሆነበት ጊዜ ላይ የአማራ ፋኖ ብሔራዊ ንቅናቄ በመመስረት ይህንን የህልውና ትግል በአንድ ማዕቀፍ ስር ማምጣት መቻሉንም አንስቷል። በአጠቃላይ የትግል ሂደቱ ላይም የዲያስፖራ አስተዋጽኦ ጉልህ እንደነበር ይታወሳል ብሏል። የአማራ ዲያስፖራ በዲፕሎማሲ በአድቮኬሲና የሀብት ማሰባሰብ በኩል ለዚህ ትግል ያደረገው እና እያደረገ ለሚገኘው አስተዋጽኦ ታሪክ ሲዘክረው እንደሚኖር ገልጾ ለዚህም ድርጅቱ የአማራ ፋኖ ብሔራዊ ንቅናቄ ምስጋናውን አቅርቧል። የአማራ ህዝብ ከደረሰበትና እየደረሰበት ካለው ሁለገብ የዘር ማጥፋት ዘመቻ አንጻር በተገቢው ልክ ለዓለም አቀፉ ማህበረሰብ የጉዳቱ መጠንና አይነት ያልተነገረለት፣ በተጨማሪም የትግላችንን ምክንያት የዓለም አቀፉ ማህበረሰብ ጠንቅቆ አለመረዳቱና ትኩረት አለመስጠቱ ሁላችንንም የሚያስቆጭ መሆኑ ግልጽ ነው። በዚህ ረገድ የአማራ ዲያስፖራ ካለው አቅም አንጻር በተለያዩ ዓለም አቀፍ ተቋማትና መድረኮች ድርጅታዊ ቅርጽ ባለው መንገድም የአማራ ህዝብን ትግልና የተጋረጠበትን የህልውና አደጋ ከማሳወቅ አንጻር በነበሩ ክፍተቶች ከአቅም በታች ተሰርቷል ቢባል ስህተት አይሆንም ብሏል። የአማራ ዲያስፖራውን ተሳትፎ ከዚህ ቀደም ከነበረው በላቀ ደረጃ ተጠናክሮ እንዲቀጥል ተጨባጭ ስልቶችን በመንደፍ በመሬት ላይ የተመሰረተውን አንድነትም በዲያስፖራው ማህበረሰብ ዘንድም እንዲፈጠርና የድርጅቱ አንድ አካል ሆኖ የሚጠበቅበትን እንዲያበረክት አስፈላጊውን ሁሉ ለማድረግ ወስኗል። የተጀመሩ እንቅስቃሴዎች ተጠናክረው እንዲቀጥሉ የዲያስፖራው ማህበረሰባችን የሚጠበቅበትን ኃላፊነት ከመወጣት በተጨማሪም በቀጣይ የሚሰሩ ተግባራትን ከዚህ ቀደም ከነበረው የትብብር መንፈስ በበለጠ በአንድነትና በተነሳሽነት መንፈስ መስራት ይጠበቃል። የአማራ ፋኖ ብሔራዊ ንቅናቄ ዲያስፖራው በድርጅቱ ውስጥ በተለያዩ መስኮች የሚደረገውን ተሳትፎ በደጋፊነት ብቻ ሳይሆን በአባልነት የትግሉ አካልና ባለቤት በመሆን ከወቅቱ ጋር ቀልጣፋ ሽግግር ማድረግ እንደሚገባው ድርጅታችን በጽኑ ያምናል። ሙያዊ እገዛዎችን፣ የዲፕሎማሲና የአድቮኬሲ ስራዎችን፣ የሀብት አሰባሰብ፣ የህዝብ ዲፕሎማሲና መሰል የትግል መልኮች ውስጥ የሚደረገውን እንቅስቃሴ አጠናክሮ እንዲቀጥል አሳስቧል። ለዲያስፖራው በተደረገም ጥሪ ዲያስፖራው ማህበረሰብ በአቅራቢያቸው በሚገኝ የዲያስፖራ ማህበር ወይም
ወይም አደረጃጀት ውስጥ እየገቡና በአባልነት እየተመዘገቡ ተሳትፏቸውን እንዲያሳድጉም በተለያዩ ሀገራትና አህጉራት ያለውን የዲያስፖራ ማህበራቶች ማጠናከርና አደረጃጀት በሌለባቸው ሀገራት እንዲቋቋሙና እንዲመሰረቱ በማደራጀት የህልውና ትግሉ አካል እንዲሆኑ ማድረግም ድርጅቱ በቀጣይ በዲያስፖራ አደረጃጀት መምሪያው መሰረት ለሚዋቀሩና ለሚከፈቱ ማስተባበሪያ ጽህፈት ቤት የዲያስፖራው እገዛና ድጋፍ ስለሚያስፈልግም ራሱን እንዲያዘጋጅ ዓለም አቀፍ የአማራ የምክክር መድረክ ማዘጋጀትና የዲያስፖራውን ተሳትፎ አቅም ማሳደግ ያስፈልጋል። በመሆኑም የአማራ ፋኖ ብሔራዊ ንቅናቄ ድርጅታዊ አጀንዳዎችን በመቅረጽ ትግሉን የዓለም አቀፉ ማህበረሰብ የትኩረት ማዕከል ለማድረግም አቅዶ እየሰራ ያለውን ስራ ለማሳካት የዲያስፖራ ንቁ ተሳትፎ እጅግ አስፈላጊ በመሆኑም ዲያስፖራው ማህበረሰባችን ከመቼውም ጊዜ በበለጠ ይህንን አገዛዝ ለመጣል በምናደርገው ጉዞና ከአገዛዙ መወገድ በኋላ ለሚኖረን የሀገር ግንባታና መልሶ ማቋቋም ተግባር የሚኖረው አስተዋጽኦ ከፍተኛ መሆኑን ተረድቶ በአንድነት በመቆም ሁሉም ራሱን እንዲያዘጋጅና የበኩሉን እንዲወጣ ጥሪያችንን እናቀርባለን ብለዋል። ምርኮኛ ልጆቻቸው በሰላም የተመለሱላቸው የኦሮሞ ብሔረሰብ አባላት ለፋኖ ምስጋና አቀረቡ። የተካሄደ በሚገኘው የህልውና ጦርነት የአማራ ፋኖ ብሔራዊ ንቅናቄ አፋብን በቁጥጥር ስር ያዋላቸውን የአገዛዙ የብልጽግና ሰራዊት አባላት ዓለም አቀፍ የሰብአዊ መብት ድንጋጌዎችን ባከበረ መልኩ መያዙን ተገለጸ። በጦርነቱ ማዕቀፍ ውስጥ ተማርከው በፋኖ እጅ ከሚገኙት የሰራዊት አባላት መካከል ከፍተኛውን ቁጥር የሚይዙት የኦሮሞ ተወላጆች ናቸው። እነዚህ ወታደሮች በአገዛዙ አካላት የስርዓት የኦሮሞ ስርዓት ነው እንዳይፈርስ መታደግ አለባችሁ በሚል ፕሮፓጋንዳ ተታለው ወደ ጦርነቱ እንደገቡ የገለጹ ሲሆን አሁን ላይ ግን እውነታውን ገጽታ መረዳት እንደቻሉ ተናግረዋል። የፋኖ አባላት ምርኮኛ ወታደሮቹን በሰብአዊነት ከማስተናገዳቸው ባለፈ በፈቃደኝነት የትግሉን ዓላማ ተጋርተው ለመቀላቀል ለሚፈልጉት የተሃድሶ ስልጠና እየሰጡም ይገኛል። በተቃራኒው ወደ ቤተሰቦቻቸው መመለስ ለሚፈልጉት ደግሞ የትግሉን እውነት በማስረዳት የትራንስፖርት ወጪያቸውን በመሸፈን በሰላም ወደ ቤታቸው እንዲመለሱ ሁኔታዎችን እያመቻቹ መሆናቸውን የፋኖ አመራሮች አረጋግጠዋል። ይህንን ተከትለው ልጆቻቸው ከጦርነት አደጋ ተርፈው በሰላም የተመለሱላቸው በወለጋ፣ በሸዋ፣ በቦረናና በሌሎች የኦሮሚያ አካባቢዎች የሚገኙ ወላጆች ለፋኖ ምስጋናቸውን እያቀረቡ ይገኛሉ። አንዲት በምዕራብ ሸዋ አምቦ ከተማ የሚኖሩ እናት ልጃቸው በሰላም ማግኘታቸውን ተከትሎ ባስተላለፉት መልእክት ልጄን ዳግመኛ እንደወለዳችሁት ነው የምንቆጥረው። ይህ አካሄዳቸው ትግላቸው ሀቅ እንዳለው የሚያስመሰክር ነው። የእውነት አምላክ ከእናንተ ጋር ይሁን ሲሉ ገልጸዋል። በተመሳሳይ በቄለም ወለጋ ደንቢዶሎ ከተማ ነዋሪ የሆኑ አንድ አባት በፕሮፓጋንዳ ተጽዕኖ ውስጥ ነበሩ። ልጄ በፋኖ መማረኩን ስሰማ ለቀስኩ። ምክንያቱም በየቀበሌውና በመገናኛ ብዙሃን ፋኖ ገዳይና አራጅ ነው ተብለን ነበር። አሁን ግን ልጄ በሰላም ተመልሶልኛል። በዚህም የትግላችሁን ሀቀኝነት አረጋግጣለሁ በማለት ምስጋናቸውን አቅርበዋል። በተለያዩ የኦሮሚያ አካባቢዎች በተለይም በሰሜን ሸዋ ዞን፣ በአርሲ፣ በጉጂና በምስራቅ ወለጋ ነቀምቴ የሚገኙ የኦሮሞ ተወላጆች የፋኖን የሰብአዊ አያያዝና የትግል ዓላማ በመደገፍ ተመሳሳይ የምስጋና መልእክት እያስተላለፉ እንደሚገኙ ተነግሯል። ምኒልክ እዝ ለተማረኩ ሰራዊት ልብስ የመቀየር ስራ ሰርቷል። አፋብን የምስራቅ አማራ ቀጠና የምኒልክ እዝ ልዩ ዘመቻ በጠላት ላይ ከፍተኛ ወታደራዊ ብቃት በማሳየትም የብልጽግና መከላከያ ሰራዊትን በመቅደላ ወረዳ ማሻ ከተማ ዙሪያ በቁጥጥር ስር መዋሉ ይታወቃል። ጀግናው የምኒልክ እዝ የጠላትን ወታደራዊ ኃይል በመስበርና ትጥቃቸውን እንዲፈቱ በማድረግ የላቀ ወታደራዊ ብቃቱን በድጋሚ አስመስክሯል። በጦርነቱ የተማረኩት የሰራዊቱ አባላት የያዙትን የጦር መሳሪያና የብልጽግናን የውጊያ ልብስ በመተው ለፍትህ ኃይሉ እጅ ሰጥተዋል። የእዙ አመራሮች የተማረኩትን የጠላት ወታደሮች የለበሱትን ወታደራዊ የጭቆና ልብስ በማውለቅ በእዙ የበላይነት የሚንቀሳቀሱትንና በእዙ የተዘጋጀላቸውን አልባሳት በመልበስም ሰብአዊ አያያዝ አድርገውላቸዋል። ይህ ተግባር በጠላት ላይ የተጎናጸፉትን ታላቅ ወታደራዊ ድል በምሳሌነት የሚያሳይ ሲሆን የነጻነት ኃይሉ ለጠላቱ እንኳን የሚሰጠውን ክብርና የሞራል ልዕልና የሚያንጸባርቅ ነው። ይህ ድል የመጨረሻው የነጻነት ጉዞ ማሳያ ሲሆን የጠላት ኃይል በየቀኑ እየተመታ መሆኑን በተግባር ያረጋገጠ ነው ተብሏል። አዲስ የጦርነት ስጋት የትግራይ ተወላጆች ከሰሜን ኢትዮጵያ ለቀው እንዲወጡ እያደረገ ነው ሲል የፈረንሳይ ዜና አገልግሎት ኤኤፍፒ ገለጸ። የዜና ወኪሉ በትግራይ ክልል መዲና መቀለ በእኩለ ሌሊት የጀርባ ቦርሳና ሻንጣ የያዙ በርካታ ወጣቶች ወደ አዲስ አበባ የሚወስዳቸውን አውቶቡስ በመፈለግ ላይ መሆናቸውን መመልከቱን ገልጿል። ከ2013 እስከ 2015 ዓ.ም በፌዴራል መንግስቱና በትግራይ ኃይሎች መካከል በተደረገውና ቢያንስ የ600 ሺህ ሰዎችን ህይወት በቀጠፈው የእርስ በርስ ጦርነት ውስጥ በትግራይ ኃይል በኩል ተሳትፎ የነበረው የ23 ዓመቱ አቤል አዲስ ግጭት መከሰቱ አይቀሬ መሆኑን እንደሚያሰጋው ተናግሯል። እዚህ መቆየት ከእንግዲህ አስተማማኝ አይደለም የሚለው አቤል ሰዎች ሲሞቱ አይቻለው፣ ያንን ደግሜ ማየት አልፈልግም፣ ጦርነቱ ዳግም እንዲደርስብኝ አልፈልግም ሲል ስጋቱን ለኤኤፍፒ ገልጿል። የመካከለኛው ምስራቅ ቀውስ ዓለምን እያነጋገረ ባለበት በዚህ ወቅት በቀይ ባህር ቀጠና በአፍሪካ ቀንድ ሌላ ግጭት እያንዣበበ እንደሚገኝና የፌዴራልና የትግራይ ኃይሎች በሰሜን ኢትዮጵያ ድንበር አካባቢ ዳግም ኃይላቸውን እያከማቹ መሆኑን ዘገባው አመላክቷል።
የ2015 ዓ.ም የእርስ በርስ ጦርነቱን ያስቆመው የሰላም ስምምነት በአግባቡ ተፈጻሚ ሳይሆን መቆየቱን የገለጸው ዘገባው በሁለቱ ወገኖች መካከል ያለው ግንኙነትም እጅግ ተለዋዋጭ ሆኖ ቀጥሏል ብሏል። ከትግራይ ጋር የምትዋሰነው የኤርትራና የኢትዮጵያ ግንኙነት ይበልጥ መሻከሩ ደግሞ ሁኔታውን ይበልጥ አባብሶታል ሲልም አክሏል። እንደ ዘገባው ገለጻ ትክክለኛው ቁጥር ባይታወቅም ከጦርነቱ በፊት የ6 ሚሊዮን ሕዝብ መኖሪያ ከነበረችው ከትግራይ ክልል በመቶዎች የሚቆጠሩ ሰዎች በየቀኑ በአውቶቡስና በአውሮፕላን እየወጡ ይገኛሉ። አቤልም ስደተኞቹን መቀላቀል ቢፈልግም ግጭትና የጸጥታ ችግር ከሌለባቸው ጥቂት የኢትዮጵያ አካባቢዎች አንዷ ወደሆነችውና 700 ኪሎ ሜትር ርቀት ላይ ወደምትገኘው አዲስ አበባ የሚጓዙ አውቶቡሶች ሙሉ ሆነውበታል። እዚህ ማንም የቀረ የለም ይላል አቤል። የመሰረታዊ ሸቀጦች እጥረት ከጊዜ ወደ ጊዜ እየተባባሰ መጥቷል። የጎዳና ላይ ሽያጮችም በህገ ወጥ መንገድ የገቡ የነዳጅ ቦቴዎችን በመንገደኞች መገናኛ ላይ የሚሸጡ ሲሆን ዋጋውን በጥቂት ቀናት ውስጥ ከ300 ወደ 430 ብር በፍጥነት ማሻቀቡን የኤኤፍፒ ጋዜጠኛ ተናግሯል። የፌዴራል ባለስልጣናት ለክልሉ የሚሰጡትን ድጎማ ላለፉት ወራት አቋርጠዋል። ብዙ የመንግስት ሰራተኞች ደሞዝ አልተከፈላቸውም፣ ባንኮችም የጥሬ ገንዘብ እጥረት ገጥሟቸዋል ሲል ዘገባው ገልጿል። የ23 ዓመቷ ጨርጨር ከተማ ነዋሪ ማህሌት ተረፈ የከባድ መሳሪያ ድምጽ ስትሰማ ከ3 ዓመት ልጇ ጋር ለጥቂት ጊዜ ወደ ሌላ ከተማ ተሰዳ ነበር። አሁን መጠጥና ጭማቂ ወደምትሸጥበት ሱቋ ብትመለስም ንግዱ ግን ሙሉ በሙሉ በሚባል ደረጃ መቆሙን ትናገራለች። ከተማዋ ጭር ያለች ናት፣ የሚንቀሳቀስ ሰው የለም ስትል ለኤኤፍፒ ገልጻለች። ጦርነቱ ከመጀመሩ በፊት ልጄን ይዤ መውጣት ፈልጋለሁ፣ በጣም ፈርቻለሁ ብላለች። በጨርጨር የሚገኝ አንድ የአካባቢው ባለስልጣን ለኤኤፍፒ እንደገለጸው ከሆነ የጊዜ ጉዳይ ብቻ ነው አዲስ ጦርነት ይኖራል ያለው ዝናቡ ገብረ መድህን የፌዴራል ኃይሎች ወታደሮቻቸውን በአቅራቢያው እያሰማሩ ነው ብለዋል። ዋናው የፌዴራል ጦር ሰፈር ከጨርጨር 23 ኪሎ ሜትር ርቀት ላይ እንደሚገኝና ወታደሮች ደግሞ 10 ኪሎ ሜትር ብቻ በሚርቁ ኮረብታዎች ላይ መመሸጋቸውን ተናግሯል። የፌዴራልና የትግራይ አስተዳደሮች ለውጥረቱ መባባስ እርስ በርስ ይወቃቀሳሉ። የፌዴራል ወታደሮች ከሁሉም አቅጣጫ እየገፉ ነው ያሉት በህወሓት ውስጥ በሁለተኛ ደረጃ አመራርነት ላይ የሚገኙት አማኑኤል አሰፋ ባለፈው ሳምንት ለኤኤፍፒ በሰጡት ቃል ትግራይ በፌዴራል ወታደሮች እየተከበበች ነው ማለት እችላለሁ ብለዋል። ግጭት የመከሰቱ እድል እጅግ ከፍተኛ ይመስላል ሲሉም አክለዋል። ውድ የብላክ ላይን ሚዲያ ቤተሰቦቻችን ለሰዓቱ የነበረን መረጃ ይህንን ይመስላል። ጤና ይስጥልን።